በስከ መጨረሻም ቲና ለተመስገን የአባባ ሚስት ከየት እንዳለች እና ምን እየተደረገ እንደሆነ ዱብዳውን አፈረጠችለት። እንግዲህ አንቺ ስለ 500 ብር ብትነግሪኝ ጥሩ ነው፣ አባባን ከኋላ ልትወጊ ታስቢያለሽ እንዴ? በማለት ሲጠይቃት ቢዝነስ እኮ ነው በማለት ነበር። እመነኝ፣ ሴትየዋን የምትፈልጋት ጸበል ቦታ ሳይሆን ናቲ ከእናቱ ጋር ሆኖ አንድ ቤት ዘግቶባታል በማለት ሲነግራት ተመስገን በጣም ነበረ ወዳውኑ ብድግ ብሎ እየሮጠ ተከትሎ የሄደው። እሷም ተከትላው ሄዳ እንግዲህ አሁን ናቲን ስልክ ሲያወራ ድንገት ደርሳበት ቤት ናቲ እሷ በደንብ ሰምታው ነበር እና ምን እየሰማሽ ነበር? እስካሁን ማውራውን እየሰማሽ ነበር ሲላት፣ አዎ ሰምቻለሁ፣ ግን የአባባ ሚስት አንዲት ጫፍ ጭረት ይድረስባትና እንተያያለን። ምክንያቱም እሱ ናቲ ከእናቱ ጋር እያወራ ትወገድ ካልሽም ማስወገድ እንችላለን፣ አንቺ የፈለግሽውን ነገር ይሳካልሻል እያለ ከእናቱ ጋር ሆኖ ተባብሮ እየሰራ እንደሆነ በስልክ ሲያወራ ቲና በመስማቷ ነበር ሚስጥሩን ያፈረጠችው። በዚህን ጊዜም እዛ ካስቀመጠበት ቦታ ቲና ሳታሳይብኝ ብሎ እየሮጠ ሄዶ በሩን ከፍቶ ሊገባ ሲል ከእናቱ ጋር ከኋላ እንግዲህ ቲናና ተመስገን ደርሰው ጉዳቸው ዘለቀ። እንግዲህ ትሁት ተመስገን አልፈልግሽም እያላት ይገኛል። አሁን በአሁኑ ደረጃ እሷ ደግሞ ናቲን አግብቼ አሳየዋለሁ እያለች ይቅናሽ እያለቻት ትገኛለች። ቲና ለአባባ ጋር ቁጭ ብላ እንግዲህ የአባባ እውነተኛ አማካሪ ሆና እያየናት ነው። ፍቅር፣ ደስታ፣ ሀብት ንብረት በእናንተ ጊዜ ጥሩ ነበር እያለች ስትላቸው እኔ ታዲያ መች ፍቅሩን ሳገኘሁት ብለሽ ነው አሏት። አንድ ነገር አይዞህ አባዬ ታደርስባታለህ፣ አሳማኝ ነገር ይመጣል፣ ተስፋ አትቁረጥ እያለችው ነበረ። እንግዲህ ትሁትና ተመስገንና ቲና አብረው ቁመው ስለ 500 ብር ጉዳይ ምን ታረግሽ ሲላት ድንገት ትሁት ትጥልቅትል እና 500 ብሩ ደግሞ ምንድን ነው ስትላይ ቁብ ልገባ ነው ሲል በዚህ ጊዜ ቁብ 500 ብር ካገኘህ በምን ጣዕሙ በርታ እያልኩት ነው ብላ አስቀይሳ ወሬውን ወጥታ ሄደች። አባዬ አሁን ማዘን ሳይሆን በጉጉት ነው መጠበቅ ያለብህ። አለ የሞተ ሰው አለ ብሎ ስትነገሪ ምን አይነት ነው ተስፋሽ? አሳማኝ የሆነ ነገር ይመጣል፣ እመነኝ አባዬ፣ ታገኛታለህ ባለቤትን። እስኪ አንድ ነገር ልንገርሽ አሏት። እስኪ ምን ልሆንልህ? አንቺ ከልብሽ ቀልብሽ ሁኚ። እኔ ችግር ያለ እየመሰለኝ ነው። ስለዚህ ናቲ ጋር ምንድን ነገር አለ? አንተ ትከፍለኛለህ ከናቲ ጋር በሆንልህ አለችው። ያለ ገንዘብ እንደማይሆን አሳሳቀችና መልሳ ቀልድ የእርሱ ክፍያ ይበልጣል፣ እኔ ልከታተልልህ ብየዋለሁኝ። ቀልዱን ታዩና ሀሳቡን እውነቱን አድርጊና እስኪ ናቲን ምን እያሰበ እንደሆነ ንገሪኝ። እሺ አባዬ፣ ምንም ሀሳብ አይግባህ አለችና ከናቲ ጋር ያለው ሚስጥር እንደምታፈነዳው ወሰነች። ከዛም እንግዲህ ትሁትና ተመስገን አንድ ላይ ቆመው ምን እናወራለን አለት። እኔ እናንተ ለምን በሰላም ብቻችንን አንለያይም አለችው። እኔ ጋር ምን የሚፈጠር ነገር አለ? አንቺ ጋር የሚፈጠር ካለ ብቻ ንገሪኝ። ይኸውልህ እኔ የምፈልገው ናቲን ነው እያልኩ ነው። ይሄን እኮ ደጋግመሽ እየነገርሽ እና ምን ይሆን አላት። በቃ ምንድን ነው የምትይው? ይሄ እኮ ያባዬ ቤት ነው እንዴ? አንቺ ኩክ ይህንን ክብር እኮ ላሳይሽ፣ የቤት እመቤት ሁኝ፣ የራስሽ ቤት ይሁን ኑርሽ ብዬ ብልሽ እኮ ወደድሽም ጠላሽም እዚህ ቤት ሰራተኛ መሆንሽን አትርሺው በማለት ይናገራታል። እንዴት ነው የምትናገረው አለችው። እንደዚህ እንዳልሆንሽ ለራስሽ ጠይቂው፣ ትቶኛል ብለሽ ሂጂ ንገሪው፣ አልፈልግሽም አላት። ደነገጠች። አዎ በቃ ትቻዋሻለሁ፣ ሂጂና ትቶኛል በይና አግቢና ከዛ በኋላ ካሸነፉ በኋላ እንደማይፈልግሽ ግን እንድታቂ አላት። ናቲ እንደዚህ አይነት ሰው አይደለም አለች ትሁት። ሄደሽ አረጋግጪ፣ ካንተ በላይ ክፉ አለ እንዴ? አሰቃይተኛል እኮ አለችው። እንግዲህ ለመቶኛ ጊዜ ቅርታ ጠይቄሻለሁ በማለት ሲላት እጇን ሰንዝራ ልትመታው ስትል እጇን ለቀም ማድረግ ነው። ይሄ እጅ የሌላ ሰው ቢሆን ኑሮ ሰባብሬ ጥየው ነበር በማለት ሲላት ድንገት ምን ሆነ ነው ብለው አባባና ቲና እየሮጡ ሲደርሱ ቲና ልታጽናናው ጠጋ ስትል ላጥ አድርጋ እጇን ወደኋላ አስቀረቻት። አላጽናናው እኮ ነው አያገባሽም አለች ትሁት። አባባም ተደናገጡ። ቲና አለቻት
እንዴ ምን እያልሽ ነው በማለት ትታት ስትሄድ አባባና ቲና ተከትላ እሷን ሄደችና ደረጃው ላይ ቁጭ አለችና ትሁት ማሰላሰል ጀመረች። ታያለሽ ናቲን አግብቼ አሳየዋለሁ ስትል ይሁንልሽ፣ ጥሩ ነው ሲሳካልሽ በማለት ተናግራት ሄዳለች። ምክንያቱም የናቲን ሸር እስከ እናቱ የሚያስበውን ቲና ሁሉን ነገር ስለምታውቅ በግልጹ ብትነግራትም ትሁት ምንም ልትረዳ አልቻለችም። አሁን ግን ቲና በስከ መጨረሻ ለተመስገን የነገረችው ሀሳብ በጣም አሪፍ ሀሳብ ነው። እንዴ በጣም ተናደሻል እኮ አለቻት። ደህናማ አይደለሽም፣ በጣም ተናደሻል እኮ አለቻት። ናቲ ለምን አለቻት። ባይሆን ግን የቆረጠለት ይመስላል አሁን ተመስገን አለቻት። ተገላገልኳ አለች። ምኑን ተገላገልሽ? ጭንቀት በጠረብሽ እንጂ አለቻት። ታያለሽ አይኑ እያየ ናቲን አግብቻ ሳየል ሆሆ በይ መልካም እድል በማለት ነበረ ጥላት ሽው ብላ የእሷን ነገር ሁሉን ነገር ስለምታውቀው የነገረቻት። እንግዲህ አቶ ናቲ ደግሞ በር ላይ ሲያንኳኳ ተመስገንን ሲከፍተው ያው ዘበኝነቱ ይሻልሃል እያለው ነበረ። እንግዲህ ናቲ ደግሞ እባክሽ እንጋባ እኮ ብልሽ እምቢ አልሽኝ እያለ ቢላትም ተወው፣ አንተም ተወው ብያለሁ፣ አንተን ለማናደድ ነው የሚደርገው። አመሰግናለሁ ትሁቴ፣ አንቺ ብቻ የኔ ከሆንሽ በቂ ነው እያለ ናቲም ይናገራት ነበር። ሰላም ውድ ቻናል የተከታታዩ ሰላማችሁ በያላችሁበት ተብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። እንግዲህ ትሁት ቀጣይ ፓርቲ ዘመተናል። በዚህ ፓርቲ እንግዲህ የአባዬ ሚስትን ያፈላልጌ አመጣታለሁ እያለ ናቲ ለትሁት ሲነግራት በዚህ ውስጥ ባትገባ ደስ ይለኛል አለ። እኔ እኮ ማንነቴ እንዲታወቅልኝ ነው የምፈልገው እያለ ንጹህ ሀሳብ መስሎ እያካፈላት ነበር። ያንተ ልክነት አባዬ ያቅልህ ነበር፣ ግን እሷን ለማግኘት በምታደርገው ነገር የሆነ ስህተት ካገኘብህ ሁለቱ እንዳይገናኙ የምታደርግ ይመስልብሃል በማለት ትገልጽለታለች። የዚህን ጊዜ ራሱም ይህንን ያሰበው ተንኮል ስለሆነ ተንኮሉና ሀሳቧ ስለተገጣጠመ እሺ በማለት ሳም አድርጓት ናቲ ትሁትን ይሄዳል። ሆኖም ግን ይህንንም አስቦ ከሄደ በኋላ ቀጥታ ወደ እናቱ ስልክ ነበር የደወለው። እናቴ ምንድን ነው የምትፈልጊው? የፈለግሽው ያሰብሽው ነገር ይሆንልሻል። እናጥፋት ካልሽም የአባቴ ሚስት እናጠፋታለን በማለት ነበር የተባበረው። እኔ ግን አባዬ ታሳዝነኛለህ አለ ትሁት። ምን እኔ አንቺን አሳዘንኩሽ? ምን ብዬ አሳዘንኩሽ አሏት። ለምንድን ነው ናቲን ፊት የምትነሳው አለችው። ኧረ እኔ ፊት አልነሳሁትም አሉ። ነስተኸዋል እንጂ አለችው። አይተሻል አሏት። ነግሮኛል። በቃ አንቺ ዝም ብለሽ ተቀመጪ። አንተ ግን ለተመስገን ነው ለዚህ ያበቃ። ሰዎች ስንባል እኮ እንደዚህ ነው። አንዴም ክፉም ሲሆን ደህናም ስትሆን ያስቸግርሻል። አባዬ አንተ ተመስገን እኮ ስላላወቅከው ነው አለች። ትሁት አድምጪ እባክሽ፣ በመጀመሪያ እድሉን ብትሰጪ ጥሩ ነበር። ጠይቂያቸዋልሽ እንዴ በምርጫሽ ገባሽ፣ ከምርጫሽ በኋላ ምን እናርግሽ አሏት። ተው አባዬ አልጨረስኩም ትሁት አሉ። ምከሪኝ ካልሽኝ ግን የትም ቦታ መሆን እንዳለብሽ ራስሽ አይንሽን ግለጭ ብዬ ደጋግሜ ነግሬሻለሁ በማለት የሚያዋጣሽን ልብሽ ያውቀዋል። እናቴ ግን አልሽ። እኔ ደግሞ እሱን አላመንኩትም። ይሄ መብቴ ነው፣ ግን ለምን ባልሽ ይሆናል ብዬ አልማጎትሽም። አንቺ ታውቂያለሽ። እሱን ተይው አሉ። አንድ ነገር ውስጥ እናንተ ውስጥ አልገባም። ትንሽ ትሳሳቻለሽ አንዳንድ ጊዜ ብዙ ነገር ትሰሪያለሽ፣ ግን ትንሽ ትሳሳቻለሽ፣ ተጠንቀቂ ግን በማለት ይነግሯታል። ቲና ጋር ሂድ አለችና ብድግ ብላ ትሁት ወደ ቲና ትሄዳለች። ከዛም እንግዲህ ቲና ጋራ ምንም የሆነ ነገር አድርጊያለሁ እያለ ማስወገድ ካለብሽ ካለ አስወግጂ፣ ይሄ ደግሞ ላንቺ አይከብድሽ እማዬ። ትሁትን ስጠላት ማንም አይረሳትም። ስጠላት እጠላታለሁ። ምክንያቱም ሴትዮ ማስገደል ካለብሽ አስገድያት በቻው ብሎ እንግዲህ ትሁትን በስከ መጨረሻ እንደማይወዳትና እንደሚጠላት ለእናቱ እየተናገረ ነበር። በዚህ ጊዜ ከኋላ ሁና ስትሰማው ምን እያደረግሽ ነበር? እስካሁን ያወራሁትን እየሰማች ነበር አለት። አዎ አይገርምም አለችው። ነግሬሻለሁ፣ ወደ እኔ እየቀረብሽ እንደሆነ። ምንድን ነው የሰማሽው አላት። በመጀመሪያ እዚህ ነገር ላይ እንደዚህ አይነት ላይ ወሬ አይወራም፣ ዘወር በዘወር ተብሎ ደግሞ ይታያል አለችው። ምን ያህል ፈልገሽ ነው አላት። ምን ሴትዮዋ ላይ አንድ ጭረት ላይ ይድረስና አንላቀቅም። እያስፈራራሽ ነው አለ ናቲ። እየነገርኩ ነው አለ ቲና። ማወቅ ያለብን ነገር ምን መሰለህ? የምፈልገውን ነገር ለማግኘት ዙሪያ ጥምጥም አትሂድ እንዴ።
ሴትዮዋ እኮ ሞተች ማለት እሱ ሽማግሌ ላከች ማለት ነው። እናትህ ምን አለች? እሺ ብላለች። እናቴም ሌላ ምን ትላለች አላት። እሷም እንደዚህ ደደብ ናት አለች። እናቴን እየሰደብሽብኝ ነው አላት። ከዚህ በላይ ባትጓዝ ጥሩ ነው፣ ይህ አያዋጣም። እንደዚህ አድርግ እንደማለት ልግደል ስትል ትንሽ ህሌና አላት እናትህ። ይህን ግደይ ስትላት ለእኔ ደግሞ ማየ ትሞትልኛለች። ለአንተ ከሞተች ጥሩ ግን ትሁትን ለአንተ ያድግልህ፣ ግን ሌላውን ሰው ማስገደል ጥሩ አይደለም አለችው። ምን ለማድረግ እያሰብሽ ነው አላት። የፊት ምን ያለፈው እኮ አለፈ። እሺ አላት። ምን ላድርግ እስኪ ምከሪኝ አላት። የፈለግከውን አድርግ አለች ቲና። ብቻ ግን ሴትዮዋ እንዳትነካት፣ ጫፏን እንዳትነኩ ሚስጥረኛው በማለት ትሰናበተዋለች። እንግዲህ ናቲ ከቲና የገባ ሚስጥር እንደሚደርስበት የተገነዘበ መስሎ በሳቅ ፈነዳ። ቆይ አሳይሻለች አሽቃባጭ በማለት ተናደደ። እንግዲህ አባባም ቲናም እባክሽ አንቺ ስለኔ እየተከታተልሽ ነው ወይ ስትላት፣ እባክሽን የምመክርሽን ምክር ስለማሰማሽ ራስሽን ዙሪያሽን ቼክ አድርጊ፣ እኔ ከማንም አልደርስም በማለት ለትሁት ትነግራታለች። ተመስገን መጥቶ በርያን በንኳኳ ሰዓት የከፈተው ናቲ ነበርና ለዘበኝነት ትመቻለች፣ ለምን ዘበኛ ኮንም እስከ ማለት ሲያናግረው በጣም ነበረ የተናደደው። ይሄ ስራ ላንተ ነበር የሚሆነው አለው። ደግሞ እሱም እሺ እስኪ እንዲገባ በሩን ከፈት አድርግልኝ አለው። አይሆንም አለ። አንተ ሰው ከኔ ምን እንድና ያለብህ ምን ሆነ ነው ግን አንተ አለ። ከት ብሎ ተመስገን ሳቀበት። ኧረ እባክህ አለው። እውነት ትሁት ካንቺ ከሆነች እኔ ምን እንደማደርግልህ አለው። ኧረ በቃ አሁን ውድድሩ ደርቷል ማለት ነው። ጥሩ ነው። እሱማ ልክ ነኝ እኔ ማለት ብዙ ነገር ለመቀየም ስትል እኔ ሩጭ እንዳልቀድምህ በሩጫ ሩጬ ስለማልፍ ተጠንቀቅ በማለት አሾፈበት። ፉከራ እኮ ማን ያስተማረህ ሲለው ለዛውን በንጽህና ነው እንጂ ውስጡን ደባ በመስራት አይደለም ብሎ የውስጡን በእውነቱ ነግሮት ሊያልፍም ሲል አላሳልፈው ሲል ገለል በል የአባባ ቤት መሆኑን አትርሳ በማለት ተመስገን ጥልቅ ብሎ ይገባል። በተሰበሰቡበት ሁሉም ገብተው ሰላም ሲሉ ቲናን ሰላም ሳይላት ሲቀር እንዴ ቲና እኔ ሰላም አልባልም እንዴ ሲል እንዴ ተገናኝተናል እንዴ እናንተ ሰዎች ከጀርባ ትገናኛላችሁ እንዴ በማለት ትሁት ስትናገርበት ይቅርታ ተገናኘን መስሎኝ ነው በማለት ነገሩን አስቀየሰው። በሉ ተጫወቱ አሉ አባባ ነገራቸው ስላማራቸው። አባዬ እኔ እኮ አንተን ፈልጌ ነው የመጣሁት አለ ተመስገን። እሺ ነው እንዴ እኔ ደግሞ ለወጣቶች ጊዜ እንስጣቸው ብዬ ነበር። አይ አባዬ እኔ ከኔ ጋር አንተ ጋር መሆን ነው የሚያዋጣን አሉት። አባዬ እኔም አንተን ነው የፈለኩት አለች ቲና። እንደ ሀሳብ አጋጣሚ ነው እነሱ የመጡት አለች ቲና። ከዛም በኋላ ከትሁትና ናቲ ከጨዋታ ውጭ እንዳደረጓቸው ገባቸውና ስልክ መደወሉን ጀመረ። እሱም ከዛ ቴክስቱን ሲያይ እናቱ ስለሆነች ነበረ እናቱን ለማናገር እየወጨኮለው። በስከ መጨረሻ ተመስገን ትሁትን እንደማይፈልጋት እቅጩን ነገራት። ግን ናቲ ደግሞ ከእናቱ ጋር ሆኖ የአባባ ሚስት ካስወገዱ በኋላ ዙሮ ትሁትን እንደማይፈልጋት እየተናገረ ይገኛል በጣም በሚገርም ሁኔታ። እና ስለዚህ ቀጣይ ምን ይመጣል የሚለውን እንግዲህ አብረን እናያለን። እሱ ግን አሁን አለሁሽ እያለ ለትሁት ልብ እየሰጣት፣ እሷም አንተ እኮ ምን አይነት ጥሩ ሰው መሆንህን ስለማያውቁ ነው በማለት ትናገራለች።